ሰዱስ ለየካቲት በዛቲ ዕለት አይረፍ። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወተስኡ ለመስከረም በዛቲ ዕለት ኮነ ተዝካረ በዓለ ልደቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 29 በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከኛ ጋር ይኑር ለዘላለሙ። ሰላም ለልደትከ ለልደተ ጽጌ አምሳሉ እንበለ ነቃማይ ይስታይ ወጠለ ሰማይ ዘላይሉ ኢየሱስ ክርስቶስ አምላክን አዜ ኩሉ መላ ምድረ ለልደትከ ሰላሙ ወሳይሉ እስከ አንበሳ ወላይ ምውረ ወአሉ። በዚችም ቀን የመለኮትን ነገር የሚናገር የወንጌላዊ ዮሐንስ መታሰቢያው ነው። በጸሎቱም የምትገኝ በረከቱ ከኛ ጋር ትኑር ለዘላለሙ። ሰላም እብል ዘስጋ ከፍልሰተ ሀበይጥ ሞተ ዮሐንስ ንጹሕ ዘይተአምር ህልቀተ አርፈቀከ ውስተ ጽኑ ወሳመከ ስመተ መለኮት ወልድ ዘለብሰ ትስብእተ። በዚችም ቀን ከቅድስት አርሴማ ከመምኔቷ ከአጋታ ጋር ደናግል በሰማዕትነት አረፉ። ይህም እንዲህ ነው። በከሃዲው ዲዮቅልጥያኖስ ዘመን እርሱ መልኳ ውብ የሆነ ብላቴና ድንግል ሊያገባ ሽቶ በየሀገሩ ሁሉ የሄደው መርጠው ያመጡለት ዘንድ አሽከሮቹን አዘዘ። ይህችንም የሚመስላት የሌለ ቅድስት አርሴማን ከሮሚ ሀገር በአንድ የደናግል ገዳም ውስጥ አገኟት። ስዕሏንም ስለው ለንጉሥ ዲዮቅልጥያኖስ ላኩለት። ንጉሡም ስዕሏን ባየ ጊዜ እጅግ ደስ አለውና ለሰርግ እንዲመጡ ወደ መኮንኑ ላከ። እሊያ ደናግልም ይህን ነገር ባወቁ ጊዜ ይረዳቸው ዘንድ ድንግልናቸውን ይጠብቅ ዘንድ አልቅሰው ወደ እግዚአብሔር ለመኑ። ከዚህም በኋላ ተነስተው በስውር ሸሹ። የንጉሥ ድርጣድስ ግዛት ወደሆነ ወደ አርማንያ ሀገርም ደርሰው በአንድ ቦታ ተቀመጡ። ከእርሳቸውም ጋር የተሰደዱ ቁጥራቸው 75 የሆነ ወንዶች ሴቶችም 39 የሆኑ ከእርሳቸው ጋር አሉ። ምግባቸውን አያገኙም ነበርና በታላቅ ችግር ውስጥ ኖሩ። ከእነርሱም መብራት የምትሰራ አንዲት ሴት ነበረች። ከእርሷም የእጅ ስራ ከሚገኘው በየጥቂቱ ይመገባሉ። ንጉሥ ዲዮቅልጥያኖስም የከበረች አርሴማን በፈለጋት ጊዜ አላገኛትም፣ ግን በአርማንያ ሀገር እንዳለች ስለ እርሷ ሰማ። ደግሞ ለአርማንያ ንጉሥ ለድርጣድስ ስለ እርሷ ከዲዮቅልጥያኖስ ሸሽታ እንደመጣች የአርሴማን ስራ ነገሩት። እርሱም አንዱን የአርማንያ መኮንን ለእኔ ጠብቃት፣ ወደ እኔም ላካት ብሎ አዘዘው። ደናግሉም ይህን በሰሙ ጊዜ ወደ ሌላ ቦታ ተሰወሩ። ወደ ንጉሡም ወነጀሏቸው። ንጉሡም ቅድስት አርሴማን በክብር አድርገው ያመጧት ዘንድ አዘዘ። እርሷም ወደ እርሱ መምጣትን እምቢ ባለች ጊዜ እየጎተቱ ወስደው ወደ እርሷ ደረሷት። የቅድስት አርሴማንም ላህይና ደም ግባቷን ባየ ጊዜ ድንግልናዋን ሊያረክስ ሽቶ እናቷ አጋታን አባብላ እሺ ታሰኝለት ዘንድ አዘዛት። አጋታም ወደ እርሷ ሄዳ ልቧን አስጨከነች። እንዲህም አለቻት፣ እወቂ ይህ ርኩስ አረሚ እንዳረክስሽና ሰማያዊ ሙሽራሽን እንዳትተይ። እርሱም ክብር ይግባውና የእግዚአብሔር ልጅ ያው ክርስቶስ ነው። ንጉሡም ይዞ ወደ እልፍኙ ሊያስገባት በአደባባይ መካከል ተነስቶ ድንግል አርሴማን ያዛት። በዚያንም ጊዜ በቅድስት አርሴማ ላይ የእግዚአብሔር ኃይል አደረባትና በምድር ላይ ጣለችው። እርሱ ግን በጦርነት እጅግ የጸና አርበኛ ስለነበር በታናሽ ሴት ብላቴና ስለተሸነፈ ያን ጊዜ አፈረ። ራሷንም በሰይፍ ይቆርጡ ዘንድ አዘዘና ቆረጧት። ከዚያም በኋላ ደናግሉን ሁሉ ከእናታቸው አጋታ ጋር ይገድሏቸው ዘንድ አዘዘ። አንዲት የታመመች ድንግል ነበረች። በአልጋዋ ላይም እንደተኛች ወደ ወታደሮች ጮኸች። መጥተውም እንደ እህቶቿ ራሷን ቆረጡ። ሁሉም የሰማዕትነት አክሊልን ተቀበሉ። እነዚያንም ከሮሚ ሀገር አብረው የመጡ ወንዶችን ገደሏቸው። ቁጥራቸውም 75,000 ናቸው። ስጋቸውም በተራራ ላይ የተጣለ ሆኖ ቀረ። ሰማዕታትም ከተገደሉ በኋላ በንጉሡ ላይ ጋኔን ተጫነበት። መልኩም ተለውጦ እንደ ሪያ ሆነ። ቅዱስ ጎርጎርዮስ ወደ እርሱ መጥቶ በላዩ ጸልዮ እስካዳነው ድረስ ስለዚህም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። የቅዱሳን ሰማዕታትንም ስጋቸውን ከተጣለበት ሰብስበው በአማረ ቦታ ኖሯቸው። ያማረች ውብ የሆነች ቤተክርስቲያንም ተሰራችላቸው። ከእነርሱም ታላላቅ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ሁሉ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ። ሰላም በጾታ ሩያን እደው እንዘ ተሃብሪ ጾታ እንበለ ትፍሪ ምንተ ብልሃተ ኮነያው ወሰይፍ ልሳነ መንታ ዘፈጸምኪ ስማ በእንተ ኢየሱስ ንጉሠ ኤፍራታ ሰላም
አምለኪ አርሴማ ምስለ እምኪ አጋታ ወለደናግል ሰላም ምስሌኪ ዘሞታ በዲበ ምስዋ ካህን ጊዜ ፈትት ቁርባን አምላኮት ረይትራያ ከዊኖ ሕፃን በክርስቶስ ክብራ ቅድስት በከመነ ሰዓት ኪዳን ሶበኒ ተወርድ በስጋ ታወጽ ኃጣን ትደነግጽ ሲወል ወትው ፍጡነ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መስከረም 30 በዚች ቀን የእስክንድርያ ሊቀ ጳጳሳት በሆነ በከበረና በተመሰገነ በአባ አትናቴዎስ ላይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ላደረገው ታምር መታሰቢያው ሆነ። በዚችም ቀን የአርማንያ ሊቀ ጳጳሳት ጎርጎርዮስ መታሰቢያው ሆነ። በዚችም ቀን የዘብዴዎስ ልጆች ያዕቆብና ዮሐንስ የተጠሩበት ነው። በዚችም ቀን አባ ሳሉሲ አረፈ። ዛቅረብኩ ማሕሌተ ዘኪሬ አይላፈ ምን ለተጸምዱ ከዘልፈ ለላነብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ጓን ደናግል አድዮ መነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንውስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማህረነ ኢየሱስ ክርስቶስ ታምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ይህ ነው። በፍልስጤም አውራጃ ቂሳሪያ በምትባል ሀገር ከደቀ መዛሙርቱ ጋር ሲሄድ አንድ ሰው የጎመን ዘር በዘራበት ቦታ ሆኖ ፊቱን እየነጨ ደረቱን እየደቃ ሲያለቅስ አየው። ጌታ ኢየሱስም አንተ ሰው ምን አገኘ ስለምን ታለቅሳለህ ብሎ ጠየቀው። ያም ደካማ ሰው ጌታዬ ሆይ እኔ ችግረኛ በሽተኛ ነኝ፣ በዚሁ ቦታ ደክሜ የዘራሁት ይህ የጎመን ተክል ጠፋብኝ አለው። ጌታ ኢየሱስም የጥፋቱን ምክንያት ምንድነው ብሎ ቢጠይቀው እርሱ ጌታዬ ሆይ ትል በልቶ አጠፋብኝ፣ እውነት የእስራኤል አምላክ ያውቃል፣ ከሊህ ከደረቁ ከሶስቱ ስራስሮች በቀር ምንም አልተረፈኝም፣ እንግዲህ እዳዬን ከወዴት አምጥቼ ከፍላለሁ ብዬ ነው የማለቅሰው ስል መለሰለት። ጌታ ኢየሱስም ያን የደረቁ ሶስት የጎመን ስር ነቅለህ ወደኔ አምጣልኝ አለውና እኒያ የደረቁ የጎመን ስሮችን ነቅሎ አመጣለት። ከጌታ ኢየሱስ ክርስቶስ ፊት ለፊት ጣላቸው። ጌታ ኢየሱስም እኒያ የጎመን ስሮችን አነሳና ባረካቸው። ሰውየውንም እነዚህን ጎመን ወስደህ ቀድሞ ከጠፋው የጎመን ቦታ ያይደለ በሌላ ቦታ ተከላቸው፣ ስተክላቸው አታቀራርባቸው አለው። ሰውየውም ጌታ ኢየሱስ እንዳዘዘው አደረገና እኒያ ሶስት ጎመኖች አበቡ፣ ቅጠሎቻቸውን በመሬት ላይ ተንሰራፈፈ። በዚች ዓመት ካለፉት ዓመታት ይልቅ ብዛት ያለው ፍሬ አፈሩ። ያም ሰው በፍልስጤም ከሚኖሩ ሰዎች ሁሉ ብዙ የጎመን ፍሬ አዝመራ ሰብስቦ እዳውን ከፈለ፣ በቤቱ ውስጥ ያለውንም ችግር ሁሉ አስወገደ። ከተረፈውም ከ400 ወቄት ወርቅ የሸጠው የጎመን ዘር ዋጋ ይዞ ወጥቶ ከጌታ ኢየሱስ ክርስቶስ ፊት አቀረበ። ጌታዬ ሆይ እዳዬን ከፍዬ ጨረስኩ፣ የቤቴንም ችግር አስወገድኩ፣ ከዚህ ሁሉ የተረፈ 120 ወቄት ወርቅ ይዤ መጥቻለሁ፣ እንግዲህ ምን አደርግበት ዘንድ ታዘኛለህ አለው። ጌታ ኢየሱስም ሄድና ለነዳያን ለድሆች ምጽዋት ስጥ አለው። እርሱም ጌታ ኢየሱስ እንዳዘዘው ሰርቶ እንደገና ወደ ጌታ ተመልሶ ነው አንድ ነገር እንኳን ሳላስቀር 400 ወቄት ወርቁን ለነዳያን መጽውቼ ሰጥቻለሁ አለው። ጌታ ኢየሱስም መልካም አደረክ፣ እንግዲህና ተከተለኝ አለው። እርሱም ተከተለውና ከ70 አርድእት እንደ አንዱ ተቆጠረ። በትምህርቱም ከእስራኤል ልጆች ወገን ብዙዎቹ አመኑ። ከሌሎቹም ወገን ጥምቀትን ተቀብለው በጌታ ኢየሱስ ክርስቶስ አመኑ። የአስቃላን ሰዎችም አስተማራቸው። ይቅርታው ቸርነቱ ለዘላለም በእውነት ይደርብን አሜን። ገዳዩም የሚመጣው የሰዎችን ትጥቅ መፍታት አይቶ አረጋግጦ ነው። የታጠቀን ማን ይገለዋል? የነቃን ሰው ማን ይሰርቀዋል? እኛ ገና መነታረክ ላይ ነን። እኛ ገና ክፍፍል ላይ ነን። እኛ ገና በዘር ተዋድነን እየተቋሰልን ያለንበት ታሪክ ላይ ነው ያለነው። እንኳን ተኝተን ሳንተኛም እንክርዳድ ዘሪዎቹ በጣም ብዙዎቹ ናቸው ክርስቲያኖች። አገሪቱ ራሱ ልትበረባቸው የምትችላቸው ሁለት ክንፎች እኮ እነዚህ ናቸው። ንጽህናን፣ ቅድስናን ወይም በረከትን ከገዳማቶቻችን እንወስዳለን፣ ዕውቀትን ሌሎችን ነገሮች ደግሞ ጥበባትን ደግሞ ከትምህርት ቤቶቻችን እንወስዳለን እንጠጣለን። መቅረዝን ከስፍራው ወስዳለው የሚለው መቅረዝ ቤተ መንግስትም ይሁን ቤተ መቅደስ ሲሰራ አብረው ከሚዘጋጁ ነዋያት መካከል አንዱ ነው። እግዚአብሔር በመድር ላይ የመመስገኛ ስፍራ ሲሰራለት መጀመሪያ ከተሰሩ የመጀመሪያ የቤተ መቅደስ መገልገያ ነዋያት መካከል አንዱ
ተቋመ ማኅቶት ነው። በኦሪት ዘጸአት ምዕራፍ 25 ቁጥር 31 ላይ ጀምሮ ታሪኩ እንደምናነበው ጌታ ለሙሴ ካስተማረው ትምህርቶች አንዱ በቤተ መቅደስ ውስጥ ተቋመ ማኅቶትን እንዴት መስራት እንዳለበት ነው ያሳየው። ከምን መሰራትም እንዳለበት ጭምር ከጠራ ወርቅ ሊሰራው እንደሚገባና ከስራዎቹ ጋር ሆኖ ዘይቱ ከሚቀዳበት ከዋናው ጋር ሆኖ 7 አይጹቅ ያሉት 6 አይጹቅ ስራዎች ዋናው ደግሞ 7ኛ ሆኖ ሊሰራ እንደሚገባ ነው የነገረው። እግዚአብሔር ለዮሐንስ በራእይም ሲገለጥለት በመቅረዞች መካከል ሆኖ እንደተገለጠለትም ቅዱስ ዮሐንስ በራእዩ መስክሮልናል። በ7ቱ መቅረዞች መካከል ሆኖ 7ቱ ከዋክብት በእጁ ተይዘውለት ተገልጦለታል። ስለዚህ መቅረዝ በቤተ መንግስትም ሆነ በቤተ ክህነት ቤተ መንግስትም ይሰራ ቤተ መቅደስ ከሚኖሩ ነዋያት መካከል አንዱና አስፈላጊ ዋናው ነገር ነው ማለት ነው። ለመስዋዕት የሚሆኑ ቦታዎች አሉ። የሚታረደው የሚሰዋው የሚቀርብበት የመሰዊያ ስፍራ አለ። እንዲሁም ለዕጣን ተብሎ ደግሞ የሚዘጋጅ የመሰዊያ ስፍራ አለ። ሶስተኛው የመሰዊያ ስፍራ የሚበራው መብራት የሚቀርብበት መቅረዙ ነው ማለት ነው። ይሄ ከማይቀሩት መገልገያዎቻችን መካከል አንዱ ነው። እመጣለሁ መቅረዝን ከስፍራው እወስዳለሁ ሲል ምን ሊቀማው እንዳሰበ እንድትረዱት ብዬ ነው ይሄንን እምነግራችሁ። ትልቅ ነገር ነው መቅረዙ በዋናነት ትልቁ ነገር ስለሆነ መድኃኒታችን ኢየሱስ ክርስቶስም ዓለምን ስለማብራት ሲናገር ከተጠቀመባቸው ምሳሌዎች አንዱ መቅረዝ ነው። በማቴዎስ ወንጌል ምዕራፍ 5 ላይ ተጽፎ እንደምንመለከተው አንዱ መቅረዝ ነው። በመቅረዝ ላይ መብራትን ሊያኖሩ እንደሚገባ እሱንም ደግሞ ዝቅ ካለ ስፍራ ሊያኖሩት እንደማይገባ ተጽፎ እንመለከታለን ማለት ነው። በቤተ ክርስቲያናችን ሊቃውንት ዘንድ መቅረዝ ምን አይነት ትርጉም እንዳለው ሊቃውንቱ ያስተማሩን ረጅም የሆነ ትርጉም አለው። መቅረዝ ለቤተ ክርስቲያን ምኗ እንደሆነ ማለት ነው። ሊቃነ ጳጳሳቶቿ መምህራኖቿ በመቅረዝ ተመስለዋል። መብራቱን ተሸክመው የሚቆሙ ለራሳቸው ግን ብርሃን የማያገኙበት ስፍራ ሆነው ግን ደግሞ ለሌላው በቤት ውስጥ ላለው ሁሉ ብርሃን ይሆን ዘንድ ብርሃኑን ተሸክመው የቆሙ እነዚያ መቅረዞች ናቸው። ሁሉ ጊዜ የመብራት መስዋዕት የሚቀርብባቸው መገልገያዎች ናቸው ማለት ነው መቅረዞች። ስለዚህ ይሄ ትልቅ ምሳሌነት ያለው ትልቅ ምስጢር ያለው በቤተ ክርስቲያን ትልቅ ዕቃ መሆኑን መረዳት ይገባል። ለኤፌሶን ቤተ ክርስቲያን አለቃ መቅረዝን ከስፍራው እወስድብሃለሁ ብሎ ሲናገረው ቀላል ቅጣት አይደለም የተወሰነበት። ያስጠነቀቀው በከባድ ነገር እንደሆነ ልንገነዘብ ይገባናል። እሱን ለማለት ነው ይሄን የነሳሁት። የተወደዳችሁ እግዚአብሔር ቤተሰቦች የኢትዮጵያ ቤተ ክርስቲያን ወይም ደግሞ አገሪቱ ራሷ ያሏት መቅረዞች ደግሞ ገዳማቶቿና አብነት ትምህርት ቤቶቿ ናቸው። ሕይወትን ከገዳማቶቿ፣ ትምህርትን ከጉባኤ ቤቶቿ፣ ቀለሙን ከጉባኤ ቤቶቿ፣ ኑሮን ደግሞ ከገዳማቶቿ ተምራ ነው የኢትዮጵያ ቤተ ክርስቲያን ወይም ኢትዮጵያ የምትባለው ሀገር በጠቅላላው እንደ ሀገር የተሰራችውና የኖረችውም ስትኖርም የነበረው በዛ መንገድ ነው። ሁለቱንም ትምህርቶች ካላገኘ ሙሉ አይሆንም። ፊደላትን እና ሕይወትን የሚማርባቸው መማሪያ መንገዶች ሊኖሩ ይገባል። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በነበረ ጊዜ በተግባር ያሳየው ስራ አለ፣ በቃል ያስተማረው ትምህርት ደግሞ አለ። የበለጠ ግልጽ እንዲሆንላችሁ ዮሐንስ ወንጌል ምዕራፍ 13ን ተመልከቱት። ያደረገውን ነገር አደረገና መጨረሻ ምን አላቸው? አንተም ወሰትብሉኒ እግዚእነ ወሊቅነ መምህርና ጌታ ትሉኛላችሁ። እወ እስመ ከማሁ አነ እንዲሁ ነኝና አለና እኔ እንዳደረኩላችሁ ከማሁ አንተሙኒ ይደልወክሙ
ተይጽቡ ግረቢጽክሙ እናንተም የባልንጀሮቻችሁ ነገር ልታጡ ይገባችኋል ሕይወት ከፊደላት ጋራ ተጣምሮ ነው ትምርቱ የተሰጠው ማለት ነው ሰውን ሙሉ ሊያደርጉት የሚችሉት እነዚህ ሁለት ነገሮች ሲኖሩ ነው የሚነበቡ መጻሕፍት ከሚታዩ ሰዎች ጋራ ሲሆን ትምርት ይስማማል ማለት ነው አባቶቻችን ብዙ ትምርት የተማሩት በዛ ስለሆነ በቤተክርስቲያን ታሪክ እንጦንስ አቡነ እንጦንስ ካልተማሩት ቅዱሳን ይመደባሉ በጸጋ ከተገለጠላቸው ውጭ በጉባኤ ቤት ቁጭ ብለው ካልተማሩት ማለት ነገር ግን በሕይወት ከአባ ጳውሊ ሄደው የተማሩትን ነገር አይረሱትም ሁልጊዜ ርዕሰ ባሕታውያን ጳውሊ ዘንድ እሱን ለመጠየቅ በሄደ ጊዜ ያየውን ታሪክ ሁልጊዜ በሕይወት ዘመኑ ሲያስታውሰው ነው የሚኖረው ዓለመተኛትን አባ እንጦንስ ተምሮ የመጣው ከመጻሕፍት አይደለም ሳይተኙ እግዚአብሔርን ማገልገል በሌሊት ሳይተኙ በቀንም ለሌላ ነገር ጊዜ ሳያጠፉ ሳያባክኑ መኖርን ማገልገልን የተማረው ከርዕሰ ባሕታውያን ከአባ ጳውሊ ነው የተማረው ማለት በሁለቱም ነው ሰው ሕይወቱ የተሟላ ሆኖ ሊኖርለት ሊቀጥልለት የሚችለው ሁለቱንም ትምህርቶች ያገኝ ነው ማለት የሰው ልጆችን ገዳማት ሕይወት ካላስተማሯቸው አብነት ትምህርት ቤቶች ደግሞ ጥበብና ዕውቀት ካልሰጧቸው በምንድነው ሕያው ሆኖ መኖር የሚችሉት ሰውን ሕያው ሊያደርጉ የሚችሉት ሁለቱ አፍላጋት ያሉት በገዳማትና በአብነት ትምህርት ቤቶች ነው ማለት ከነዚህ በሚወጣው ጥበብ ብዙ ሺህ ዓመታትን ተጉዘንበታል ብዙ ሺህ ዓመታት መጻሕፍትን የጻፍነው ልብስ የሰራነው ሌሎችንም ነገሮች ያከናወነው በስጋችንም ስጋዊ ጥበብን በነፍሳችንም መንፈሳዊ ጥበብን የሰራነው ያገኘነው በእነዚህ በሁለቱ ቦታዎች ምክንያት ነው አሁን እግዚአብሔር ንስሐ ባንገባ ይሆን እላለሁ አንዳንድ ጊዜ ምክንያቱም እንዲህ የሚል ቃል ስላለ እመጣለሁ መቅረዝህን ከስፍራው ወስዳለሁ ስለሚል እነዚህ እኮ መቅረዞቻችን ናቸው ብርሃን ተሸካሚዎቻችን ማለት ባለንበት ስፍራ ሁሉ ጨለማ እንዳይኖር ያደረጉን በቤተ መንግስት ቅኔ ዘራፊዎች የተራቀቁ ሰዎች እንዲኖሩ ያደረጉ በቤተ ክህነትም ልክ እንደዛው አይነት ሰዎች እንዲኖሩ ያደረጉ ከሁሉም ሰው ጋር በፍቅር መኖርን ያስተማሩ ህላዊ ሰብ አጠቃላይ የሰውን አኗኗር የሰሩ የመሰረቱ እነዚህ እኮ እንደ ቤት ብንቆጠርኛ ቱምቢዎቻችን ናቸው መለኪያዎቻችን ማለት ነው በእነሱ ተለክተን የተስተካከለ ቀጥ ያልን መሆናችን የሚታወቀው በእነሱ ቱምቢነት ተለክተን ነው ማለት ነው እንደ ግንብ ብንወሰድኛ ማህበረሰቡ ኢትዮጵያዊ የሆነው ትውልድ በተቀላላው እንደ ግንብ ቢቆጠር ቱምቢ ሆነው እንዳይጣመም ያስተካከሉት የገነቡት የሰሩት ኢትዮጵያዊነትን ያልተጣመመ ያደረጉት እነዚህ ሁለቱ ናቸው ማለት ነው ስለዚህ ቱምቢዎቻችን ሆነው ሲያገለግሉ የኖሩ ናቸው ያለ ቱምቢ አናጺ እንዴት ሊያነጽ ይችላል ቀጥ አድርጎ ህንጻን እንዴት ሊያነጽው ይችላል ስለዚህ እነዚህ ዋኖቻችን መሆናቸውን መረሳት የሌለባቸው ነገሮች ናቸው ቤተክርስቲያን ብቻ አይደለም አገሪቱ ራሱ ልትበረባቸው የምትችላቸው ሁለት ክንፎች እኮ እነዚህ ናቸው ንጽህናን ቅድስናን ወይም በረከትን ከገዳማቶቻችን እንወስዳለን ዕውቀትን ሌሎችን ነገሮች ደግሞ ጥበባትን ደግሞ ከትምህርት ቤቶቻችን እንወስዳለን እንጠጣለን ማለት ነው አምላካችን መድኃኒታችን ኢየሱስ ክርስቶስ መንፈሳዊ አርበኝነትን ሊያስተምረን ገዳም ገብቷል መንፈሳዊ ዕውቀት ወይም ደግሞ ለሰው ልጅ የሚያስፈልገው ዕውቀት የሚገኝበትን ስፍራ ለማሳየት ደግሞ ጉባኤ ቤት ሰርቷል ሁለቱ ቦታዎች ላይ ነው አይደል ያገኘነው እርግጥ ነው ሰርግ ቤትም ተገኝቷል ግን ከአንድ ቀን በቀር ሌላ ጊዜ እንደተገኘ መጽሐፍ አይነግረንም ሐዘን ቤትም ተገኝቷል ሌላ እዛም የተገኘባቸው ጊዜያት በጣም ጥቂቶች ናቸው አይደለም እንመለከታቸው ቤተ መንግስትም ሌላም ቦታ ተገኝቷል አይደል ኢየሱስ ክርስቶስ ብዙ ቦታዎች ተገኝቶ ሊሆን ይችላል በዋናነት ግን መኖሪያው መገኛው ትልቁ ነገር እዛ ነው የነበረው መንፈሳዊ ሰልፍን የተማርነው ከገዳማቶቻችን ነው አምላካችን መድኃኒታችን ኢየሱስ ክርስቶስን መንፈሳዊ ሰልፍ ለሚፈልጉ ሰዎች ዋነኛው ቦታ ገዳማት እንደሆኑ ስላስተማረን ዲያብሎስን በዚያ ነው አደልኔስ እዚያው ነው የተሰለፉት ሰልፍ እዚያው ነው የተዋጉት መጓጋት ለድል ያበቃል ምክንያቱም ሁሩም ደሬ የተባለው ሰይጣን እዚያ የተገሰጸው ድል የተነሳው በመብል ቢመጣ ሰውን
ከመብል በቀር ምን ሊያሳሳው ይችላል? በእውነት የዕለት 40 ቀን ለቆየ ሰው የሚበላ የሚጠጣ ነገር ማግኘት ብርቅ ነገር ነው አይደል? ድንቅ ነገር ነው። ይሄን ያክል ጭንቅና ድንቅ በሆነ ነገሮች እንኳን አለመማረክ እንደሚቻል መጎልበት መጠንከር በመንፈስ እንደሚቻል ያሳየን ገዳም ገብቶ ነው። እሱን አንዱ አሳይቶናል። ትምህርት ቤትም ገብቶ ደግሞ እንደዛው ሰው እንዴት መቀረጽ እንዳለበት እንዴት መምጣት እንዳለበት ያሳየን እኮ እዛ ትምህርት ቤት ውስጥ ነው። ቅዱስ ጴጥሮስ ሰይፍ የሚመዝ ሰው እንደነበረ ሁላችሁም ታውቃላችሁ። ያውም ተምሮ እስከ ጨረሰባት እስከ መጨረሻው ቀን ድረስ ክርስቶስ ሊሰቀል ሊያዝ ባለባት በዛች ሌሊት ሳይቀር ሰይፍ የሚመዝ ሰው ነበረ። ጠላቶቹን በሰይፍ ማጥፋት እንደሚችል የሚያምን ሰው ያንን ጠባይ ማስተካከል ያንን ማረም የተቻለው በጉባኤ ቤቶች አማካኝነት ነው። ከዚያ በኋላ ጴጥሮስ ሰይፍ ይዞ ታይቷል? አልታየም አይደል? አብነት ትምህርት ቤቶች ለሰው የሚያስተምሩትን ስነ ምግባር ተመልከቱ። ሰይፍ የሚያስጥሉና በመንፈሳዊ ትጥቅ ዓለምን ድል መንሳት እንዴት እንደሚቻል የሚያስተምሩ ትምህርት ቤቶች ናቸው። አሁን አደጋ ደርሶባቸዋል። ቀላል ነገር አይደለም ወገኖች፣ እየተባለ ያለው ነገር ቀላል ነገር አይደለም። መቅረዝን የመነጠቅ ያክል አድርጋችሁ ልትመለከቱት ይገባል። መቅረዙን ነው ከስፍራው ወስድብሃለሁ የሚለው። ስለዚህ ምንና እንደ ኤፌሶን ቤተክርስቲያን ተሰከር ከመበበይንም ተወደቀና እንዴት እንደወደቅ አስብ ነው። ይሄ ሁሉ ለምን መጣብን? በእውነት ዛሬ ሁሉ ነገር ብርቅ ድንቅ የሆነብን ነገር ምንድነው? ቤተ መንግስት አካባቢ የኛ የሆነች ምልክት ከታየች እሷን በቃ ላይክ ሸር እያደረግን ምን ኖረው እስከመቼ ድረስ ነው? በሆነ ትልቅ ስፍራ ላይ የኛን አርማ የኛን ሰው ካየን እየተደነቅን የምንቀጥለው እስከመቼ ድረስ ነው? በእውነት ለዚህ ቤተክርስቲያን ይሄ ነገር አዲስ እንግዳ ስርዓት ነው? እሱ አይደለም። ስለዚህ ሊነጥቀን የፈለገው ነገር ካለ እግዚአብሔር በመጀመሪያ እንዴት እንደወደቅን ማሰብና ንስሐ መግባት ከኛ ይተበቃል ማለት ነው። ይሄን አድርገን ደግሞ ሌሎችን ነገሮች ልናደርግ እንችላለን። ህመማችን ሁሉ ሊፈወስባቸው የሚችሉ ቦታዎች እንደዚህ ስለሆኑ ካጣናቸው በኋላ ማጣናቸው። ምክንያቱም ዋናውን መነሻውን እስካልጠበቅነ ድረስ ሌላውን ነገር ሁሉ ልናጣው ስለምንችል ነው። ሌላውን ማሳጣት በጣም ቀላል ነገር ነው። ዋናውን መነሻውን ካሳጣን ሌላውን ነገር ማሳጣት በጣም ቀላል ነገር ነው። ክርስቶስ ከሞተ ሌሎች ይበተናሉ ብለው አስበው ነበር አይደል? አይሁድ ያንን ያደረጉት። ጠላት እንኳን ይሄን ያውቃል እኮ። ጠላት ይሄን ያውቃል በደንብ። ዋናው እቀትሎ ለኖላዊ ወይስ ዘራው አባጋ መሬቱ የተባለው ለዚህ ነው። መንጋዎቹ ይበተናሉ የተባለው ለዚህ ነው። እረኛው ወይም ደግሞ ዋናው ሰብሳቢው እሱ ስለሆነ ነው። የኛኮ ያስተሳሰቦቻችን ሁሉ መነሻዎች የበጎ ነገሮቻችን ሁሉ ምንጮች እነዚህ ስፍራዎች ናቸው። እነዚህ ከጠፉ እነዚህ ከተደፈኑ ከዚያ በኋላ ምን ሊመጣ ይችላል? የዳዊት ጠላቶች ዳዊትን ማጥቃት የሚቻለው የቤተልሔምን ውሃ የቤተልሔምን ምንጭ መንገዱን መዝጋት ሲቻል ነው ብለው ስላሰቡ አይደል እንዴ? ኢሎፍላውያን የቤተልሔምን ምንጭ ከበባ ያደረጉበት እኮ ለዚያ ነው። እርግጥ ነው ዳዊት ያ ውሃ ይናፍቀዋል፣ ያለዚያ መኖር አይችልም። ለዚህ ነው ከቤተልሔም ውሃ ማን በሰጠኝ ብሎ የተመኘው። ለዚህ ነው ኃያላኑ ተነስተው ሆነ አዲኖን ኢያቡስቴ ኤልያና እነሱ ባይነሱ ሂደውም ባያመጡለት ዳዊት እንዴት መዳኒት ማየ ሕይወት የተባለችው እኮ ለዚያ ነው። ያቺ የዳዊቷ ወይም የቤተልሔም ውሃ ማየ ሕይወትነት ያላት የተባለችው እኮ ለዚህ ነው። ሁላችንም ልንጠጣው የምንፈልገው ምንጭ ከተከበበ መንገዱ ከተዘጋ እንደ አዲኖን እንደ ኢያቡስቴ እንደ ኤልያና ወይም በሌላ አጠራር እንደ ዳዊት አርበኞች ታጥቆ መነሳት ያስፈልጋል ማለት ነው። ዋናው ትልቁ ምስጢር መንቃት ነው። የእግዚአብሔር ቤተሰቦች አሁን የምናስበው ደረጃ ላይ ሊያደርሰን የሚችለው ታጥቆ መነሳት ነው። እዛ ሊያደርሰን የሚችለው ማለት ነው እንጂ ያማ ቢገኝ ኖሮ ሁላችንንም ያድነን ነበር እኮ እያሉ መመኘት በራሱ የዳዊትን ሊያክመው ሊያድነው በፍጹም አይቻለው። ሊያድን የሚችል እንደ አዲኖን እንደ ኢያቡስቴ እንደ ኤልያና ወይም ደግሞ እንደ ዳዊት አርበኞች ተሰልፎ ሂዶ መንገድ አስከፍቶ ምንጩን ውሃ ቀድቶ ይዞ መምጣት ነው። ዳዊትን ማከም ማዳን የሚቻለው እንዲህ ሲሆን ነው። ንጉሱን ማዳን ማስደሰት የሚቻለው እንዲህ ባለ ማገልገል ስናገለግል ነው። ምድራውያን አርበኞች ይሄን ያክል ነፍሳቸውን ሳይቀር ከሰጡ በእውነት ክርስቲያኖች መንፈሳውያን አርበኞች የምንሆንኛ
የመንፈሳዊ ንጉስ የኢየሱስ ክርስቶስ አገልጋዮች የምንሆን እኛ ከዚህ በላይ ታጥቆ መነሳትና ማገልገል ነፍስን እስከ መስጠት ድረስ ማገልገል እንደሚገባን አይደል እንደሚያሳየው የሚመጣው ትውልድ ይጠይቀናል ከዛች ከዳዊት ምንጭ ከቤተልሔም ውሃ ይጠጣ ዘንድ ይጠይቀናል በጠላት ከተከበበችው ከተወረሰችው መንገዷ ከተዘጋው ከዛቿ መጠጣት ይናፍቀዋል ይጠይቃል ያንን ደግሞ አስቀድሞ አዘጋጅቶ መጠበቅ ከኛ ይጠበቃል ማለት ነው እግዚአብሔር ቤተሰቦች መቅረዝን የመነጠቅ ያክል ትልቅ ማጣት እንደሆነ እያሰብን ነው መስራት ያለብን ነው እነዚህን መስራት ቤተክርስቲያናችን መጠበቅ መሆኑን ማሰብ ይገባናል እርግጥ ነው አይደል በፀሐይ ላይ ደመና ቢዘረጋባት እኛ ወደ ላይ ወጥተን ደመናውን ገፍተን ፀሐይን ገላልጠን ላናሳይ እንችል ይሆናል አይደል እንዴ ያን ያክል ላንር ግን በመድር ላይ ጨለማ እንዳይሆን ደግሞ ስራ መስራት እንችላለን በዚህ ዘመን እንኳን ተኝተን ሳንተኛም እንክርዳድ ዘሪዎቹ በጣም ብዙዎቹ ናቸው ክርስቲያኖች ዋናው ትልቁ ነገር መተኛታችን በወንጌል እንደተባለው በማቴዎስ ወንጌል ምዕራፍ 13 ቁጥር 25 ላይ እንደተጻፈው ወንዘ ይነውሙ ሰው መጻጻ ላይ አይደል የሚለው ሰዎቹ ተኝተው ሳለ ጠላት መጣ እንክርዳዱን ዘራ ነው እኮ የተባለው ሌባውም የሚመጣ የሰዎችን መተኛት አይቶ አረጋግጦ ነው እንክርዳድ ዘሪውም የሚመጣው የሰዎችን መተኛት አይቶ አረጋግጦ ነው ገዳዩም የሚመጣው የሰዎችን ትጥቅ መፍታት አይቶ አረጋግጦ ነው የታጠቀን ማን ይገለዋል የነቃን ሰው ማን ይሰርቀዋል የነቃ ሰው እርሻው ላይ እንክርዳድ እንዴት ይዘራበታል ወገኖቼ ወንጌል የሚለን እኮ እንደዛ ነው ሰዎቹ ተኝተው ሳሉ ጠላት መጥቶ እንክርዳድ ዘራ አብሮ ከስንዴው ጋር ተመሳስሎ አደገ አይደል የሚለው ይሄ ሁሉ እንክርዳድ ከወዴት መጣብን ይሄ ሁሉ ነገር የተሰረቀብን መቼ ነው ምን ስናደርግ ነው ማየት ያስፈልጋል ማወቅ ያስፈልጋል ልጆቻችንን የተሰረቅነው መቼ ነው በእውነት ክርስቲያኖች የጠላት ቤት የሞላው እንዲሆነው መቼ ነው ጠላትስ እኛ መካከል የገባው እንዴት ባለ ሁኔታ ውስጥ ሳለን ነው እኛ ገና መነታረክ ላይ ነን እኛ ገና ክፍፍል ላይ ነን እኛ ገና በዘር ተዋድነን እየተቋሰልን ያለንበት ታሪክ ላይ ነው ያለነው እንደኛ የሚያሳፍር ታሪክ እያስመዘገበ ያለ ሰው አለ እንዴ በእውነት ራሳችን እኮ ቤተክርስቲያኒቱ ሌላ ቦታ ሄደን ምንከስሰዎች በሌሎች ሰዎች ፊት ዳኝነት ራሷን ከሰን ዳኝነት ልንቀበል ምንፈልግ ሰዎች እኮ ነን እኛ ገና ከዚህ እስክንወጣ ድረስ ጠላት ስራውን ይጨርሳል ጠላት ሩጫውን ይጨርሳል ተራራም ቢሆን አቀበቱን ወጥቶ ይጨርሳል ገደልም ቢሆን ይሻገራል ድልድይ ሰርቶ ይጨርሳል እሱ የፈለገውን ማለት ነው የሚያስፈልገው የእግዚአብሔር ቤተሰቦች ተዘከር ከመበበይነ ምን ተወደቀ ነው እንዴት እንደወደቅ አስብ ነው የተባልነው ወድቀንም ከሆነ ወዳደቃችንን አይተን ለመነሳት ጥረት ማድረግ ነው የሚያስፈልገው ብዙ ታሪኮች እየተበላሹብን ስለሆነ በእውነት አሁን ያንዳንዱን የምናደርገው ነገር ቤተክርስቲያንን ከመጥቀም አንፃር ልናደርገው ይገባናል ቤተክርስቲያንን ከመደገፍ አንፃር ልናደርገው ይገባል አስበን መስራትን መልመድ አለብን አንዳንዶቻችንን ባህታዊ ይመራናል አንዳንዶቻችንን ጸበላት ማቂ ይነዳናል አንዳንዶቻችን የሆነ ምን ነው ስና ብቻ እዛ ሰፍረን ዓላማው ምን እንደሆነ ሳናውቅ እንሄዳለን አንዳንዶቻችንን ፖለቲካ አጥፍቶናል አንዳንዶቻችንን ደግሞ በይሊ ሰፋጢት የምትባለው የራስን ነው ብቻ ማመቻቸት ራስን ፍለጋ በዓለም ውስጥ ስንዋዝን በቃ አንድ ዲግሪ ሰርቶ ሌላ ዲግሪ ነው ሌላ ዲግሪ ሰርቶ ደግሞ ሌላ መጨመር ነው በቃ የኑሮሽ ቅድምድም ነው አንድ መኪና ገዝቶ ሌላ መኪና ለመግዛት ቤተክርስቲያን የሚባለው ነገር ታሪክ የሚባለው ነገር ሃይማኖት የሚባለው ነገር አገር የሚባለው ነገር ታሪክ የሚባለው ነገር ራስቶ የሚመላለስ ነው ያለው እንዲህ ስንሆን መቅረዙን ስንመለስ አናገኘውም አትጠራጠሩ መቅረዙን አታገኙትም እንዴ ቀላል እኮ ነው እኛ አካባቢ ነው በጣም ብዙ ሊቃውንት ብዙ ጉባኤ ቤቶች አሉበት የሚባለው ገጠር ላይ የነበሩ እኛ የተማርንባቸው ትልልቅ ጉባኤ ቤቶች ዛሬ የሉም ከተማ አካባቢ እየተሰበሰቡ ነው የመጡት ለምን ችግሮች ስላሉ ዛም ማስኖሩ ጉዳዮች ስላሉ አንዳንድ ለነፍሳቸው ያደሩ መምራን ጉባኤያቸውን ስላጸኑ ወንበራቸውን ስላልፈቱ ነው ትልልቅ ጉባኤ ቤቶች ሩቅ ቦታ ላይ የሚገኙት እንጂ ዛሬ ሁሉም አንድ ቦታ ላይ ጥርቅምቅም እያለ ነው እንደኛ ለጠላት የሚመች ይኖር እኛ እኮ ለእግዚአብሔር የሚመች አይደለም አኗኗራችን ሁሉ
ለጠላት በሚመች አካሄድ ነው ራሳችንን የሰጠነው ማለት አተኛኘታችን ልክ እንደዛ ነው ሁሉ የተሟላለት ሁሉ የተሳካለት አይነት ነው ምን መስል ስንበላም ስንጠጣም ስንጫወትም አሁን የምናከብራቸው በዓላት አሁን የምንፈጽማቸው ደስታዎች የምናከናውናቸው ነገሮች ሁሉ ምንም ችግር እንደተፈጠረብን አይደለም ያሳዩት እኔ ሰማይትነቱን መታረዱን ምኑም ብቻ አይደለም ነግራችሁ ሌሎች አሉ ከታረዱ ሰዎች በላይ ያለ መታረዳቸውን ያላወቅንላቸው ከሞቱት በላይ መሞታቸውን ያልሰማንላቸው ከጠፉት ሰዎች በላይ በሞት ካጣናቸው በላይ በህይወት ያሉ ያጣናቸው ሰዎች በጣም ብዙ ናቸው እሱም በደንብ ማየት ያስፈልጋል ወደ ማንንም ይሄ ሲኖዶስ ነው ይሄ እንትና ነው ብለን ወደ ማንንም እንቀስረው አይደለም ሁላችንም ቤተክርስቲያንን በህይወት ለማኖር እነዚህ ሁለቱ ያስፈልጋል እንደ ነፍስና ስጋ ሆነው ገዳማቶችና አብነት ትምህርት ቤቶች ናቸው አካል እንዲኖራት ያደረጉት ቤተክርስቲያንን አካል እንዲኖራት ያደረጉት ቤተክርስቲያንን እነሱ ናቸው ማን ነው ሃይማኖትን ጠብቆ ያቆየልን ገዳማት አይደሉም ማን ነው ዕውቀት እንዲኖረን ያደረጉን እስከ ዘመናዊ ትምህርት እስኪመጣ ድረስ እናንተ እዛ ትምህርት ቤት ገብታችሁ እስክትማሩ ድረስ ዕውቀት እየመገቡ ያቆዩን እነማን ናቸው አብነት ትምህርት ቤቶች አይደሉ እንዴ ይሄ በታሪካችን እኮ የሚታወቅ ነው ይችን ሃይማኖት ይችን ቤተክርስቲያን እዚህ ደረጃ ለማድረስ ማን ነው የተዋደቀላት ማን ነው ገዳማቱ አብነት ትምህርት ቤቶቹ ናቸው ዋኖቻችንን መርሳት አይሆንብንም እንደ ወገኖች ብቻችንን ብንበላ ማን ነው አባቱን ጥሎ የሚበላልጅ ማን ነው ልጁን ጥሎ የሚበላባት ደቀ መዛሙርቱ እንደ ልጆቻችሁ ገዳማቱን ደግሞ እንደ አባቶቻችሁ እንደ ወላጆቻችሁ ልትቆጥሯቸው ነው የሚገባ ወገኖች በዛ መንገድ በዛ መንፈስ ካልተንቀሳቀስን አትጠራጠሩ መቅረዙን ከስፍራችን እናጣዋለን መቅረዙ ከተነሳኮ መብራቱን ምን ላይ ይቆማል እግዚአብሔር መጀመሪያ ሰማይን የዘረጋው በዛ ላይ ነው ፀሐይ ጨረቃን ያስቀመጠው አይደል እንዴ ልክ እንደዛ አስቀድሞ መቅረዙን ኋላ ደግሞ መብራቱን ለሙሴ ራሱ ሲያስተምረው ስለ መብራቱ የነገረው በኋላ ነው ቀጣዮች ምዕራፎች ላይ ነው ስለ መብራት አዘገጃጀት የሚነገር ቀድሞ የመቅረዙ ጉዳይ ነው መታሰብ ያለበት የመቅረዙ ጉዳይ ነው መታሰብ ያለበት እሱ ላይ ነው ስራ መሰራት ያለበት የቤተክርስቲያን ህጓን ቀኖናዋን አጽንተው ጠብቀው ሰርተው ያቆዩልን እነዚህ ገዳማትና አብነት ትምህርት ቤቶች አይደሉ እንዴ እነዚያ ላይ ነው ስራ መሰራት ያለበት መጠበቅ ያለ እንደ እስትንፋስ ያክል ነው መቆጠር ያለባቸው ለቤተክርስቲያን ማለት ነው ለቤተክርስቲያን የእስትንፋስ ያክል ጠቀሜታ ያላቸው የእስትንፋስ ያክል አስፈላጊነት ያላቸው ስፍራዎች ናቸው ማለት አለበለዚያ እግዚአብሔር መቅረዛችንን ከእጃችን ይነጥቅብንና ወገኖቼ በጨለማ ውስጥ እንወድቃለን ማለት ነው ያጡ ማህቶ ተከማያን ወርጓ ታይ ተከፈር አይደል ብለው መብራቱን አብርተው ከንቅበታች አያኖሩትም አላህ ነበር ዋሪ በተቋማ ነው ብለው መቅረዝ ላይ ያኖሩታል ነው ተባለ መቅረዙ ብርሃኑን ከፍ አድርጎ ለሁሉም የሚያሳይ በጸሎታቸው በትምህርታቸው ሊጠቅሙ የሚችሉ መምህራን በክህነታቸው ሊባርኩ የሚችሉ ጳጳሳት ቀሳውስት መቅረዙ ላይ የበቀሉ ወይም የተተከሉ መብራቶች ናቸው ማለት ነው አንተ ሞቱ ብርሃኑ ለዓለም የተባሉ እነዚህ የዓለም ብርሃን እናንተ ናችሁ የተባሉት የሰው ዕውቀቱ አብነቱ ህይወቱ የሆኑ ሰዎች የሚወጡት ከዛ ነው የነዛን ህልውና መጠበቅ የሁላችንንም ስጋዊና መንፈሳዊ ጤንነት የመጠበቅ ያክል ሊሰማን ይገባል እግዚአብሔር መቅረዙን ያጸናልን ዘንድ ሁላችንም ለኤፌሶን ቤተክርስቲያን የተሰጠውን መልእክት ልናስተውል ይገባል ከቅዱሳን ረድኤት በረከት ያሳትፈን ሌሊቱን የባረከ አምላክ መዓልቱን ባርኮ ቅዱሶ ሰላም ቀን ያውለን በዓሉን የበረከት በዓል ያድርግልን የታመሙትን ይፈውስልን የተሰደዱትን ይመልስልን የተራቡትን ያስግብልን የታረዙትን ያልብስልን የተራቡትን ያስግብልን ሰላም ላጡት ሰላም በረከት ላጡት በረከት ይስጥልን በቸርነት ተጠብቀን ክፉን አርቅልን መልካሙን አቀርብልን አምላካችን መዓልቱን ባርከ ቅዱሶ ሰላም ቀን አውለን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትና ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ
እግዚአብሔር ጸባዖት ሰላም ለኪ ብሩክ ታንቲ ማንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ህይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን